ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ የምትለውን ነካ እያደረጋችሁ መቼም አይከፈልበትምና አበረታቱን። ሰላም ለእናት ሀገራችን ብለናል። አላህ ሀገራችንን ሰላም ያደርግልን። እኛ ስደተኞችንም እንደሞቶ ከመረት አላህ ይጠብቀን እያልኩ እንግዲህ እነዚህም ዱዓይ ነው ማለት ነው። ዛሬ እንግዲህ የመጣ ነው እና አብረሽ እንግዲህ የአብረሽ ድራማ አላበቃም እንደቀጠለ ይገኛል ማለት ነው። እንግዲህ ሩታ ከቤት አባረረችው እያለ እንግዲህ ሻንጣውን እየገጠተ ነበር አብረሽ ማለት ነው። እንግዲህ የነገረ ተመካክረንበት እንጂ እኔ እያስወጣሁት አይደለም በማለት ነው እንግዲህ ሩታም የተናገረችው ማለት ነው። ምክንያቱም እዚህ ቤት እንዲመጣ አንቺ የፈለግሽውን ሁሉ ነገር አደርጋለሁ ብሎኝ ነው። ስለዚህ ሻንጣዬንም አዘጋጅቻለሁ ብሎ ነው የነገረኝ ነበር ያለችው። እንግዲህ አብረሽ ያዘነ ይመስላል ማለት ነው። እንግዲህ ሰው የማትወደውን ሰው እያስከተለ እየመጣ ታዲያ እንዴት ልትወድ ትችላለች? በነገራችን ላይ አቤል የሚባለው ልጅ እንግዲህ የአብረሽ የሻንጣ ቆጣሪ ሆኗል ማለት ነው። እና ገራሚ ነው እውነት። በአንድ ስሏቸው በአንዱ የማያልቅባቸው እንደው ሰዎች እኔ እነዛን አየሁ ማለት ነው። እና እርሜስጥን እንጂ ብዙ እናያለን ገና ማለት ነው። እርሜስጥን አትሉ ዱባይ አድረውት አትሉ ሞት እየሰራሁ ነው እና እላቸዋለሁ። ወዶች እየዋ እናንተ ለምን ተገበዛባችሁ? አይ ኮሜንታተሮች ረታው ግን ተረጋጋሉ። ኮሜንታተሮች ማለት ነው አስባችሁ ነው የምር እናስባችሁ ነው ማለት ነው። ማሻአላ ደረስኩት በነፍስ እና እንግዲህ ሩታና አብረሽ ታረቁ ብለው ደስታው ሲያበቃ እንግዲህ ደግሞ ሀዘን እየላኩባቸው ይገኛሉ ማለት ነው። እንግዲህ ማርያም ቅመም መከረኛዋ እያለቀሱ ይገኛሉ አንዳንዶች ማለት ነው። ይሄማ ሊሆን አይችልም፣ አብረሽና ሩታ መቼም አይለያዩ እያሉ ነው የሚናገሩት ማለት ነው። እንግዲህ ሄርመላንም ደግሞ አስረግዘው አታርጉት። ይሄ ማቀናበር የሚሉት ነገር እንዴት እንደሚያውቁት ብቻ አላውቅም እውነት ቀምበርበርበርበር ያደርጉታል ማለት ነው። እና እንግዲህ ሄርሜላም ሩታን እየገለደቻት ነው እንበል። ልጅ ነው ወይስ ወርጭ ነው ወይስ ምንድን ነው አልገባንም። እና ይዛ መታ አይተናት ነበረ ማለት ነው። እንግዲህ ሄርሜላ አግዛለች። አብረሽ ዳግመኛ ወደ ሄርሜላ እንዳትሄድ እያሉትም ነበረ። ምክንያቱም ልትመለስ ትችላለች ልጅ ያው በንዴት ውስጥ ስለሆነች ነው በማለት ነበረ የተናገሩት ማለት ነው። ኮሜንታቶች ሀሳብህን እንዲያትቀይር እያለ ነበረ። እሱም ደግሞ እንግዲህ አንቺ አንደኛው ክላስ እኔ አንደኛው ክላስ እንሁን ብዬ ነበር፣ ነገር ግን እምቢ ያለችኝ እያለ ነው። እንዴት ነው አንድ ክላስ ተሆኑማ ዘሩ ቀለጣ አትሉትም? እና አንድ ክላስ እኔ አንድ ክላስ አንቺ እንሁን ብዬን ነበር፣ ነገር ግን አልፈልግም ነው ያለችው እያለ እሱም እንግዲህ እያለቃቀሰ ሻንጣውን ቆጥሮ ልጁን ሳስሞ ነበረ የሄደው ማለት ነው። ትንሽ ከበድ ይላል፣ ትንሽ ጫን ይላል ማለት ነው። እና እንግዲህ ነገ ደግሞ ዛሬ ደግሞ ምን ይዘው እንደሚመጡ ያው የምናይ ይሆናል ማለት ነው። እኛ እንግዲህ የመደም ቅመሞች ያው ወደ ነፈሰበት የመንፈስ ሞል ስራቸው ማለት ነው። ወደ ነፈሰበት እንደው አለመኮመት ይሻላል እውነት። ክፉ ከመናገር ዝምታ ወድቃ የሚባል አባባል አለ አይደለ? እንደዛ ይሻላል ብዬ አስባለሁ። እና እንግዲህ ሩታ ደስታው ሳበቃ እንደገና ሀዘን ልካበታለች። እንግዲህ አብረሽም ተናዷል። ምን ይሆን እሷን ታስደስታት እኔ ያስደስተኛል፣ ምንም ታድርግ ምንም አይከፋኝም ነበረ እንግዲህ ያለው ማለት ነው። ጥሩ አድርገሃል፣ ጥሩ ነው እንዲህ ያለ ባል ነው ጥሩ ማለት ነው። መኪና ገዝቶ ሰፕራይዝ አደረገ። ሰው ሁሉ ሲገኝ ይታረቅ የለም እንዴ? እንኳን ተጣልተው የለም በዛ ላይ ወልደው ስንት አሳለፍ ወራ ሸም ነው እውነት። እና ሸም ነው እውነት ሸም ነው ይመስለናል እንደኛ ማለት ነው። እንግዲህ የነሱ አስተሳሰብ ባናውቅም ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰምታበረታቱን እናመሰግናለን። አላህ ሀገራችን ሰላም ያድርግልን። ወጥቶ ከማለት ላይ ጠብቀን ይሄ ምንዚህም ዱዓችን ነው ማለት ነው። ምርጦችዬ ማለት ነው። አከራ እላችኋለሁኝ። ስለነበረን ቆይታ ከልብ እናመሰግናለን።
መልካም ጊዜ ተመኘን።